ሄኖክና ትንሳኤ አቤል የልጁ አባት አይደለም ብለው ከሰዋል። እሱ የተባለበት ምክንያት አለ። ምክንያቱን መናገር ፈልጋለሁ። 3 ሺህ ብር እንደሰጠቻቸው ይሄ ነገር መጀመሪያ እኔ በቃ ሳስበው ማለት ታቀዶበታል። እኔ እንደሚገባኝ ከሆነ እኔ ከሷ እጅ እንደወጣ አልፈለገችም። ምን አገባሽ ልጁን ስጩ። ይሄ ልጅ 18 ዓመት ሞልቶታል። የፈለገበት መሄድ ይችላል። ለምን በሱ ስም የተገዛ አቃ ለምን እሱ ይወስድም ምናምን አልሰጥም። ብር እያሰባሰብ ከእንትን ይዛ ብር የሰው አይን እየገረፈ ብር እያሰባሰብክ እኔ መጥቼ እኔ እዛው ጋር ሁኔታውን እያወቅኩት መጥቼ አንተ ጋር የጨብሲ 100 ብር ስጠኝ ስል ምን ስሜት ነው የሚሰማ? ማን ነው ይሄን ያለ? ትንሲ ሄኖክና ትንሳኤ አቤል የልጁ አባት አይደለም ብለው ከሰዋል። እኛ ጋር መጥተው የተናገሩት ነገር ነው። ይሄ በግልጽ ለሱ ያንተ ማስረጃ ምንድነው ነው? ማስረጃ ያለኝ ማለት ነው ስለ ልጁ ሙሉ ማስረጃ አለኝ። ማስረጃ እሰጣለሁ። ሁለተኛ ነገር ደግሞ እሱ የተባለበት ምክንያት አለ። ምክንያቱን እኔ መናገር ፈልጋለሁ። ገባ? ምክንያቱን ልንገር። የሚረዳኝ ሰው አገኘ። እዚህ ጋር ልረዳ ነው የመጣው። እዛ 8 ሺህ ብር የተከፈለበት ቤት 2 ክፍል ቤት ነው። አንዱ እዚህ ጋር ተዘግቷል። አንደኛው እዚህ ጋር ነው። ቤቱን ሰውየው ፍቃድ ሰጥቶኝ ቤቱን ባሳየ 2 ክፍል ሆኖ ሳሎን ጓዳ እንደሚባለው ይሄኛው ዘግቶታል። ይሄኛው ነው ኪራይ። ንፋስ አይገባ ምን አይገባ እዛ ቤት ውስጥ ነበር ያስገባች እና ሰው እየመጣ ይኛል 17600 ብር ስልክ ነው የገዛችው። ገዛች እና የውጭ ስልኮች ምናምን ይደወልልኛል። አዳም ተገዛችሁ ሂሩት ግልጽ ያደረግነው እንድንሄድ ነው ሂሩት የምትባል ሴት። ስለዚህ የነ ትንሳኤና ሄኖክ መረዳት ስለጀመርክ አንተ ልጅን ለማሳደግ ገንዘብ ማግኘት ስለጀመርክ ያ እናዷቸው ነው ወደ ሚዲያ የቀረቡት ነው እያልከኝ ያለው አይደለም? እሺ እሱን ግልጽ አድርግልኝና ወደዚህኛው ጉዳይ እንሂድ። የእሱን ግልጽ ላደርግልህ እኮ ነው። ከዛ ስልኩን ገዘው እና አካውንት ስለሌለኝ በዛ ሰዓት ያቺን አካውንት ማለት ነው በዛ ሰዓት እኔ ልጁ ታሞብኝ ኢንተርቪው የተለቀቁ ያለ አካውንት አለቀልህም ብለኝ ነበር። አካውንት ስለሌለኝ ልጁ ስለታመመብኝ ልቀቅልኝ አልኳት። በስልክ እየተደወለ ነው እና አካውንት የዛን አካውንት ሰጠች። የገቡትንም ብሮች ወረቀቱን እሱንም ማሳያለሁ። እሱንም ይዤ ስለመጣሁ ነው እየወራሁ ያለሁት። ከነ ማስረጃው ነው ሁሉንም ነገር እኔ ማስረጃ ስጣለሁ። ትልክልኝና ለተመልካቾች አረ ሁሉንም ማስረጃ ስጣለሁ። እመውረው እንዳለ ማስረጃ ስጣለሁ የምፈልገው። ከዛ በኋላ ቀረብኩኝ። የሆነ የፋርማሲ አካውንት ሰጠችኝ እና የጓደኞቿን ከአንድም 2 ጓደኞቿን አካውንት ሰጠችኝ። በሷ ስልክ ምናምን ነገር እያለች ማለት ማን ነው ይሄን እያለ ያለ? ሂሩት ማለት አንተን ከኛ ጋር ያገናኘው ታሪኩን ስሩለት ብላ ስልክ የሰጠች ማለት እንደዛ አካውንት እየሰጠችኝ እንትን ትለኛለች። ስለዚህ ሰዎች አንተ ጋር ብር ማስገባት ሲፈልጉ በእነኛ ይደውሉና በዚህ አካውንት ብላ አንተ ትነግራቸዋለህ። ስክሪንሻት ግን ላኩልኝ ማለት ጀምሬ ነበር። እዛ ስክሪንሻት መላክ ጀምሮ ነበር። ብሩን አልወጣም። እዛ ጋር ብሩ እንደገባ ነው። ግን በወረቀት ስክሪን ጻፍ የተደረጉትን ስክሪንሻት የተደረጉትን በወረቀት መዘግባቸዋለሁ። በወረቀት ይመዘገባል። ከዛ ከተመዘገበ በኋላ እዚህ ጋር ስክሪንሻቱ ከተመዘገበ በኋላ እንደዚህ ብዬ ያን ወረቀት ሰጥቻት ነበር። ከዛ ሄደ ስክሪንሻቶቹ እንዳለ የተላኩት ነበሩ። ይሄ ስልክ ሊጠፋ ይችላል ምናምን እያለች የውጭ ስልኮች የአዲስ አበባ ስልኮች በወረቀት ትመዘግባቸዋለች። እኔ አላምንም እያለች በወረቀት ትመዘግባቸዋለች። ያን ሁሉ መዘገበች። በአብዛኛው ነው የውጭ ሰው እያለኝ የነበረው ማለት ይሄ ነገር እኮ ይሄ ሚዲያ የትም ቦታ ነው ስለሚሄድ ነው እየወራሁ ያለሁት። በአብዛኛው ሰው የሚለኝ ምንድነው የራስን አካውንት ስከፍት ሰው እኮ ያጭበረብርሃል ነው እያለኝ የነበረው ማለት። አሁን አንተ ከተሰበሰው ላይ ተጭበረብር ያለው ብለህ ታስባለህ? እሱንም እነግራለሁ። እና እንደዚህ እያሉኝ ችግር የለውም እያልኩኝ እነሱ ስሙ ስልክ ቁጥሮችን የውጭ የምን ትመዘግባቸዋለች። ለምን ብለህ ጠይቃታል? አዎ ለምንድን ነው ምናምን ነገር ስላት ስልኩ ሊጠፋብህ ይችላል አለች። 2 ቀን መዝግባ በ3ኛው ቀን ጠዋት 2 ሰዓት ተኩል ላይ ቴስቲ ገዝቼ እዛው ፒያሳ ከሸራተን አጠገብ ነው ቤቱ 2 ተኩል ላይ ቴስቲ ገዝቼ እየገባሁኝ እያለ ያዙኝ። አንደኛው ተጣላኝ ምንድነው ምናምን ስል ስልኬን ኪሴ ከተቼ ከሱ ጋር እንደንሰል እነዛ ስልኬን ይዞት ሄዱ። ከዛ አንገ ተሰራ ማለት ስልኬ ተወሰደ ምናምን ነገር ብዬ ከአንዱ ጋር ተይዤ ጣቢያ ነበርኩኝ። ስለዚህ ማታ ጠዋት 2 ሰዓት ነው እንዴ? ጠዋት 2 ሰዓት ተኩል
በጠዋት በዚህ ሰዓት በዛ ጠዋት 2 ሰዓት ተኩል የተያዝኩት። ከዛ በኋላ ስልኬ እንደተወሰደ ግብ እየፈጠርኩኝ ከአንዱ ጋር እንትን ፖሊስ ጣቢያ ኮሚኒቲ ገብተን ደቂቃ እንዳልቆየን ሂሩት የት ናችሁ ብላ ፓሳ ጋር ነኝ አለች። እሺ እንደዚህ ስናላት ሂሩት አልመጣችም። በዛ ሰዓት የሄድነው ማን እኔ የሆነች ልጅ አለች ምናምን ጣቢያ ሄድን። የዛን ሰዓት ዓለምም ጣቢያ ሄደች፣ አብረኝ ጣቢያ ሄደች። ጣቢያ ከገባን በኋላ ምናምን ሂሩት ጣቢያ አልመጣችም። ከዛ በኋላ ጣቢያ ሄደን እንደዚህ ብዬ አንደኛውን ስለተያይዙ ስለገባኝ እንደዚህ ብዬ አልኩኝ። ስልኩ የሆነ ሰዓት ይሰራ ነበር። ከሆነ ሰዓት በኋላ ስልኩ ጠፋ፣ መስራት አቆመ። መስራት አቆመ። አንደኛው ገብቶ ነበር። ተውኩኝ፣ ጸጥ አልኩኝ። በቃ አላ ከሱ እዛ ጋር ልጁን ትቼ ከሱ ጋር እዛ መክሰስ ምናምን ደረጃ ላይ እንትን ከመል ብዬ ተውኩኝ። ሲሙን አንደኛውን እሷ ነች ወጣችልኝ። አንደኛውን ሲም ደግሞ በእሷ ጓደኛ ነው አስወጣችልኝ። ከዛ ሲሙን በቃ ስልኬ ተሰርቋል አዘጊና ውጪልኝ ብያት ወደሱ ሄድኩኝ። ቀጥታም ሄድኩኝና እናቴ ትሙት ስልኩ እንደሆነ ተሰርቆ ፖሊስ ጣቢያ እነሱ ገብተው እኔ ወደ አንቁርጫ ሲሙን ላዘጋ ሲሄድ ያቺ ሴትዮ ሲሙን ወጣችልኝ ልጅ እሷ ኢንተርቪው አስደርጋታለች ሌላ ቦታ እሷንም እና እሷ ጋር ሲሄድ ምን አለችኝ? እሷ በቃ ለሷም ምን ነግራት እኔና እሷን ለማጣላት ነው የምታስኬደው ነገር ምን ነግራን ነገር አለ። ከዛ እሷ ጋር ሄዳለሁ ስልክ እንደጠፋ ተነግሮኛል ሲሙን አዘጊው ብላ እኮ ሂሩት ደውላልኛለች አለች። እላታለሁ ሂሩት ደውላልኛለች። እሺ ሲሙን አዘጋችሁ። እሺ ሲሙን ስጪ ምናምን ስላት መታወቂያውን የለም ክፍለ ሀገር ነው ያለው እና መታወቂያን ነገ አመጣለሁ ከዛ በኋላ ሲሙን አወጣለሁ እና ሰጣለሁ አለች። ሲሙን አወጣና ሰጣለሁ አለች። እሺ አልኩኝ። በነገ ሰጣለሁ ብለ እሺ አልኩኝ። ሲሙን አውጥቼልሃለሁ እኮ መተው ሰድ አለችኝ በንጋታው ስትለኝ እሺ ብዬ ልሄድ ስል ምን አስባለች? አይ ሂሩት ሲሙን እንዳሰጩ ብላኛለች። ሲሙን አውጥቷለች። ሲሙን እንዳሰጩ ብላኛለች ብላ አለች። ሰዎች የሚያገኙ ደግሞ በሱ ስልክ ነው የሚያገኙ። ሲሙን እንዳሰጩ ብላኛለች አለች። ዳታለው እንዳሰጩ ብላኛለች። እሺ አልኩኝ። ያኛውንም ሲም እንትን አስባልኩኝ። ያኛውን ሲም ራሷ ነች ወጣችልኝ። በቃ አላፍ አይዴን አውጥቼ ነው የምወጣል አለች። እዛ ስትለኝ እሺ ምናምን ነገር አልኩኝ። ወዲያው እቺኛውም ሲሙን አልሰጥም አለችኝ። ያቺኛውም ሲሙን አልሰጥም አለ። ሁለቱም ሲሙን አልሰጥም። እንደ አዲስ ሌላ ሲም ሰው ወጣልኝ። ከዛ እሺ ብዬ ሲሙን ያስኩኝ እና ስልክ ሌላ ስልክ እንትን አልኩኝ። ሲሜን ያስኩኝ። በቃ በዚህኛው ስልክ ማንንም ያገኘኝ የለም። ተረዳኛ? ማንንም ያገኘኝ ስለሌለ ይሄ ነገር መጀመሪያ እኔ በቃ ሳስበው ማለት ታቀዶበታል። ይሄ ነገር እቺ ልጅ ማለት ነው ሂሩት የምትባለው የሚረዳኝ ሰው መቼስ እዛ ጋር እና በኔ ቦታ አካባቢ ይሄ ልጅ ማለት እንደዚህ አልነበር። ፀሐይ ምናምን ነገር በደንብ ስላላገኘ ምናምን ነገር ፀሐይ አልሞቀም። አሁን ግን መቆም ራሱ ይችላል። እንደዚህ አድርገው ታቆመዋል። በዛ ሰዓት ግን አይቆምም። እግሩን ጥፍ አድርጎ ቁጭ ይልባል። ፀሐይ እየሞቀ ነው ምን በቃ አግዛለሁ ስትለኝ ወደ እሷ ሄዳለሁ አልኩኝ እና በእሷ አካውንት 10,000 ብር ተልኮልኝ ነበር። እሷ እኔ ጋር መታ የሆነ ሰው አካውንት ሲለኝ የእሷን አካውንት ሰጥቼ 10,000 ብር ተልኮልኝ ነበር። አጠቃላይ ስንት ብር ተልኳል እስካሁን የምታውቀው አንተ የምታውቀው እስካሁን ስንት ብር ድጋፍ ተደርጎልሃል? እሱን አጠቃላይ የተላከውን ብር እንዳለ ከሱ ብር ላይ የደረሰኝ ብር ግን እሱ የተላኩት ብሮች እንዳለ ወረቀት ላይ አሉ። አሁንም ሰውን የምለው ምን እንደሆነ ታውቃለህ? ይሄ ስልክ ተለቆልኝ ስክሪንሻት መላክ የሚችል እነዛ ሰዎች የላኩልኝ ስክሪንሻት ልኮልኝ ያንን ብር እኔ ከሷ መቀበል እፈልጋለሁ። 250,000 ብር ወስዳብኛለች በዚህ ነገር። እነዚህን ሰዎች ልካ ማን ነው ሂሩት እሷ ልጅ እነዚህን ሰዎች ማለት ነው ለእነዚህ ሰዎች እዚህ ጋር ለቀረቡትና ለሴቷ ሴቷን ኢንተርቪው ማቀርብሻለሁ ምናምን ብላ ነው ያቀረበቻት እና ብር ሰጣታለች። 1,000 ብር ምን ብር ሰጣታለች እና ለነዚህ ልጆች ብር ሰጣቸው 3,000 ብር ምናምን እየሰጠቻቸው መስጠታቸው ማስረጃ ምንድነው የሚሆነው? ማስረጃ ምን እንደሆነ ታውቃለህ? ሌላ የተሰጠው ሰው ያልቀረበ ሰው አለ።
ልክ እንደነሱ ተሰጥቶት ለሱ ደግሞ 1000 ብር ተሰጥቶት ስለዚህ አባት አይደለም ብለው ነው እንዲቀርቡ የተፈለገው ለምን እንደሆነ ታውቃለህ አንደኛ ይሄን ብር ለማስቀረት ተረዳኝ እሷ ጋር በእሷ ጓደኞች የእሷን አካውንት አልሰጠችኝም ይሄ ነገር እንደሚመጣ አውቃለች እኔ ስለዚህ ብር የሚገባል በሷ አካውንት አዎ ፋርማሲ አንድ ስለ ፋርማሲም የተነሳ ነገር ፋርማሲ ጋር አካውንትም እየገባ ነበር ፋርማሲው ጋር የሚገባው እሱ ላይ የገባው ብር ወረቀቱን እናያሳያለሁ ትላልቅ ብሮች አልገባም ነው የተባልኩት ግን እዛ ላይ ተመዘገበው ወረቀቱ ላይ ተመዘገበው እንዳለ ስክሪንሻት የነበረ ተረዳኛ ስክሪንሻት የተደረገ ነው ወረቀቱ ላይ ተመዘገበው እዛ ወረቀት ላይ ተመዘገበው ስክሪንሻት የተደረገ ነው ግን ስክሪንሻት የተደረገው እንዳለ ስልኪ ስለጠፋ ትላልቅ 200 ዩሮ ምናምን ይላል ስልኪ ላይ እነሱ እንዳለ አልገባም ነው የተባልኩት ተረዳኛ እናለ አልገባም እነሱ ማስረጃዎች አሁን የተላከበት ወረቀቱ አለኝ ስልኬ ላይ አለ ለምነግር እንዳለ እጄ ላይ ማስረጃ ስላለኝ ነው እየነገርኩኝና ለተመልካቾች ያሳይ እንድናወራ ስለዚህ ለምሳሌ አሁን አንተ ከእንደው ሚዲያ ላይ ከቀረብኩ በኋላ ለተመልካቾቹም ግልጽ ለማድረግ ምን ያህል ገንዘብ አንተ ጋር ቀጥታ ገብቶ አንተ አግኝተሃል ለህፃኑ ለእርዳታ እኔ ያገኘሁት ስንት እንደሆነ ታውቃለህ አንድ ያገኘው ብዬ ልበልልህ ያገኘው ብዬ ስለለ አንድ ብር አውጥታ ስልክ ገዛች ስልክ ያስፈልጋል ብር እናውጣለች እሺ ለምን ቴሌግራም ላይ ኢሞ ላይ ምናምን ነገር ትወራለህ አለች እሺ አልኳት ስንት ነው 17600 ስልክ ገዛች ከቴሌ ገዛች እሺ አልኩኝ ከቴሌ ተገዛ ስልክ እሱን ስልክ አስከፈተች ማለት ሲመወጣችልኝ ምናምን ከዛ እሱን ተቀበለች እሺ አንዴ ተቀበለችው ሁለተኛ ነገር ደግሞ ስንት ነው የተቀበለች 15000 ብር ተቀበለች ከማን ነው ተቀበለው አብራኝ እየሄደች ማለት ነው እኔን ታስገባኝና እንደዚህ ተቀበለውና ትለኛለች እኔም ፋራ ከሚገባላቸው ሰዎች ላይ ነው ከባለ እንትኑ ብቻ እየሄደች ይመደበ ባለ ፋርማሲ ቤቱ ብቻ እየሄደች እንደ ተቀበል ትለኛለች እሺ አንተ እንድትቀበል አሁን ቀጣይ ደግሞ ምን ብላ ነው ያስቀበለች የቤት ኪራይ ብር ወደዚህ ወደ ፓስ አካባቢ መምጣት ስላለበት የቤት ኪራይ ብር እና እቃዛ ጋር ምናምን ነገር ስለማፈራሽ ምናምን ነገር ስለማስፈልገ ተቀበል አለች እሺ ብዬ ሄድኩኝ ተቀበልኩኝ ሰጧት እሱንም ሰጥቻት ምን አደረገች አውቶቡስ ተራ ይዛኝ ሄደች መርካቶ ገብቶ ወጣ እቃ የሚገዛበት ቦታ አለ እዛ ይዛኝ ሄደች ወንቆች ምናምን ነገር ገዛዛች ፍራሽ ምናምን ነገር አልተገዛም በዛ ሰዓት እዛ የነበረውን ፍራሽ ምናምን እዛ አንቁርጭ የነበረውን ፍራሽ እሱን ላምጠው ምናምን ኧረ ተው እሱ እዛ ይቀመጥ አለች እኔ አላወኩም እዛ ቤት ግን ሌላ ሴት ገብታለች የገባችው ማነች ሆስፒታል አንተ እኔን ኢንተርቪው ልታረጋኝ ስመጣ የሆነች ወፍራም ሴት ልጅ ያላት አይታል እሷን እዛ አስገብታታለች ኦኬ እሺ ከዛ ለእቃ ምናምን ነገር አሟላች እሺ ብዬ እቃ ፍራሽ እዛ ቤት ውስጥ ሳይገዛ ፍራሽ በማን ነው ባከረው ቤት ያስቀመጠው ፍራሽ ነበር የሱን ፍራሽና ብርድ ልብስ ነው የተሰጠ ገባካ ፍራሽ የሱ ፍራሽና ብርድ ልብስ ነው የተሰጠ የሰጠችኝ አከረው ነው የሰጠኝ እዛ ቤት ውስጥ ገባው አደርኩኝ የዛን ቀን መታከሚያ ለሱ ብሩጥ የግል ሆስፒታል ነው ከራስ ደስታ ከሆስፒታሉ ከወጣችሁ በኋላ የዛን ቀን ወጣኝ እናንተ እንደሄዳችሁ ወጣኝ በተበጡ የተነሳሳት ወጣኝ ከዛ በኋላ የግል ሆስፒታል አናንያ የሚባል ሆስፒታል ገባኝ ለካርድ 600 ብር ወጣ ለደምና ለሰገራ ምርመራ 9000 ብር ወጣ ተመረመረ ይሄን ብር አንተ ከራስህ ነው ያወጣ የነበረው ወይስ ከተሰበሰበው ብር ላይ ከዛ ወጥቶ ነው እኔ ምን አለኝ እኔ ከራሴ የምወጣው ስለዚህ አንተ አካውንት የለህም አንተ ጋር የሚገባ ብር አካውንት እኔ ጋር በቃ እኔ አካውንት የለ ስልኬ ብቻ ነው አንተ ጋር የሚገባ ብር የለም የተገባም ብር የለም ማለት ስለዚህ የገባው እሷ በእሷ ዙሪያ ነው ያለው ዙሪያ ባሉ በተሰጡ አካውንቶች ገብቷል ብር አንተ ነህ እየደወልክ እዚህ አካውንት ላይ ያስገቡልኝ የምትለው ሰዎች ሲደውሉልኝ ገዛ ስክሪንሻት ላኩልኝ አላለሁ በቴሌግራም በኢሞ ምናምን ይላክልኛል ስክሪንሻት የሚላክልኝን እየመዘገብኩኝ ነው ያለሁት
ከዛ የሚረዳኝ ሰው መጣ። እኔ ለልጁም አሪፍ አይደለም ንፋስ አይገባም ምናምን ነገር መስኮት የለው ምን የለው 2 ክፍል ቤት ስለ ይሄኛው መስኮት የለውም ማለት ነው። ገባካ? እዛ ቤት ውስጥ ገብቼ ይሄ አይሆንም በእኔ አካባቢ ግባ ብላኝ 10,000 ብር ተልኮላት ነበር ብያለሁ። ከዛ እንደዚህ ብላኛለች ምናምን ስል ዶክተሮች የሱ ዶክተሮች ምናምን እቺ ልጅ ቀብድ ከፍላለች ለአቤል ቀብድ ከፍላለች 10,000 ብር ልጁን ልትወስዶ ነው ሊሸጥላት ነው ብላ ማስወራት ጀመረች። ሂሩት የምትባለው ማስወራት ጀመረች። ምንድነው በሁለታችሁ መካከል ጥሩ ግንኙነት እንደነበረ ነው ባንቀው። ምንድነው ጸብ የፈጠረው ነገር? ጸብ የፈጠረው ምን እንደሆነ ታውቃለህ? ከሷ የሚረዳኝ ሰው ሳገኝ ከሷ እጅ ስወጣ ተረዳኛ። እሷ እጅ ላይ ነበር ያሉት። ከሷ እጅ ቪዲዮ ከቀረብኩኝ በኋላ ስወጣ መውጣት እኔ እንድወጣ አልፈለገችም። እኔ እንደሚገባኝ ከሆነ እኔ ከሷ እጅ እንድወጣ አልፈለገችም። እዛ 10,000 ብር ቀብድ ተከፍሏል ምናምን ነገር የሚባል ወሬ ስሰማ ምን አደረኩኝ? እቺ ዓለም ከምትባለው ወጋም እቺ ልረዳኝ የመጣችው ማለት ሁለቱም ዓለም ስለሚባሉ ነው ስማቸው እንደዚህ ብዬ የምነግር። ልረዳኝ ከመጣችውና ዶክተሮቹ ጋር የሱ ዶክተሮች ጋር ሆኜ ሴቶችና ህፃናት ውሃና ፍሳሽ ጉርጊስ ጋር ገቡኝ። ገብቼ ተናገርኩኝ እንደዚህ ብዬ። ዋናው ይጠራው ተባለ። ዋናው መጣ። ዋናው ፖሊሱ መጣ። ከዛ መጣች። እሷም ገብታ ነበር። ማክስ ታደርጋለች። ብዙ ጊዜ ካያት ማክስ ነው የምንለብሰው። ፊቷ አይታይም። ማክስ ተለብሳለች። እና እዛ ጋር ምን አገባሽ የልጁ አባት እሱ ነው ስትባል፣ አዎ ምን አገባሽ ልጁን ስጩ፣ የልጅ 18 ዓመት ሞልቶታል የፈለገበት መሄድ ይችላል አለ ሲላት ልጁን ሰጠች። ወልወላ እዛ ጋር ስትከራከር ምናምን እንዴ መክሰስ እችላለሁ በቃ እንደዚህ ብላኛለች፣ ስም በማጥፋት ተከሳለሁ ብያለሁ። ለምን 10,000 ብር ቀብድ ተከፍሏል ብላለች። 10,000 ብር እንደዚህ ተልኮልኝ ነው ብዬ ተናገርኩኝ ምናምን ነገር። መክሰስ ራሱ ፈልጋለሁ እስከሚል ደረጃ ደርሼ ነበር። ከዛ ልጁን ስጩ አላት። ልጁን ተቀበልኩኝ። እዛ ቤት 8,000 ብር የተከራየሁበት ቤት ሄደን እዛ ቤት ከገባን በኋላ ዶክተሮቹ በር ላይ ቆማ ቪዲዮ እየቀረጸች ነው ያለችው። እቃ እየወጡኝ ወደዛችኛው ቤት ልሄድ ወደ አየር ጤና የሚባለው ወደዛኛው ቤት ልሄድ እቃ እያነሱኝ ቪዲዮ እየቀረጸቻት ዶክተሯም ለምን በሱ ስም የተገዛ እቃ ለምን እሱ አይወስድም ምናምን አልሰጥም። መልካም። አሁን የጸቡ የተጀመረው ከእንግዲህ አንተን ወደ ሚዲያ ያቀረበችው የመጣሳት ግለሰብ በሷ ዙሪያ ባሉ አካውንቶች ነበር ብር የሚገባው ብለኛል። ወደ አንተ አይገባም አንተም። ስለዚህ በጸብ ምክንያት ነው። ቅድምም ብለኛል እኛ ጋር ፕሮግራም መተው የአቤል አባት አይደለም ብለው የሰሩት ሄኖክና ትንሳኤ ብዙ ሀሳቦችን ክያኛ ጋር አልቀረበችም። በሌላ ፕሮግራም ነው የቀረበችው። ካንተ ጉዳይ ጋር በተያያዘ ሄኖክና ትንሳኤ ናቸው ሁለቴ መተው የቀረቡት። እያልከኝ ያለው ምንድነው? እነኝንና ሌሎች ለሌላም ሰው ገንዘብ ሰጥታ በሐሰት እኔ ላይ እንዲመሰክሩ አድርጋለች ነው እያልከኝ ያለው? ገንዘብ እየሰጠች ማለት ገንዘቡን የምትሰጠው ከምን ብር ላይ እንደሆነ አላውቅም። ተረዳኛ። ከምን ብር ላይ ከኔ ይህን ነገር ያመጣችሁ ለምንድን ነው? አንደኛ ነገር እሷ በእሷ ዙሪያ የዛን እንትኑ ማለት ነው ግማሹ አልገባም ምናምን ብሎኝ እኔ በቃ አላ ግማሹ አልገባም እዛ ጋር ብሎኝ ስክሪንሻት የነበረኝ ነው ግማሹ አልገባም ብሎኝ እሺ ብዬ ሄድኩኝ ማለት ከሄድኩኝ በኋላ ከእሷ ጋር ተደዋውሎ ነው ይሄንን ልስጦ አልስጦ ተባብሎ ነው የሚሰጠኝ እና እዛ ጋር እንትን ካልኩኝ በኋላ በእሷ ጓደኞች ደግሞ በሁለት ጓደኞች ብር ይገባል በሁለት ጓደኞቿ ብር ይገባ ብር አለ ከዛ ያንንም ብር ምን አደረገች በሷ በቃ በሷ ቁጥጥር ስር ያ ብር ስላለ ያ በቃ እኔ እንደሚመስለኝ ከሆነ ያንን ብር ላለ መስጠት ከዛም ብር ላይ ሆነ የምሰጠው ለሰው ይሄን ነገር ማለት ነው እስከ ፖሊስ ጣቢያ ድረስ ስለሄድኩበት ነው የምነግርህ ማለት እስከ ሴቶችና ህፃናት ቢሮ ፖሊስ ጣቢያ ድረስ ሄጄበታል። ጥሩ እሱ ከዛ ብር ላይ ማለት ነው ይሁን የምሰጠው ከምን ብር ላይ ተስጣቸው እኔ አላውቅም፣ ግን 3,000 ብር 3,000 ብር እንደሰጠቻቸው ለኪያ ስንት ስጣት እኔ አላውቅም። እና ደግሞ አንድ የተሰጠው ልጅ 1,000 ብር የተሰጠው ልጅ ማለት ቀርቧል።
እሱ አሁን እሺ አሁን አለ ብለኸኛል እሱንም እናናግረዋለን 1000 ብር የተሰጠው 3000 ብር ለሄኖክና እኛ ጋር የቀረቡት እነሱ ስለሆኑ 3000 ብር ለሄኖክና ለተንሳይ 3000 ብር መስጠቷል በምንድን ነው አንተ ማረጋገጫ አለ ብር እንደሰጠቻቸው ማቀው በምን እንደሆነ ታውቃለህ አንድ የራሄልን ስልክ ራሄል ጋር ነበር መጀመሪያ የሄዱት ስልክ እንደጠፋ እንዴት እንዳልነገረቻቸው እነሱ እሷን እቺ ላከቻቸው እሺ የራሄል ስልክ ሚዲዮን አይተነው ነው የቀረብነው ራሄል ጋር ብለዋል የራሄል ስልክ ሚዲዮን ካየው ማለት ነው ተጽፏል የሆነ ጽሁፍ ምናምን አለ ሚዲዮ ላይ ተጽፏል አለ እዛው ላይ ሚዲዮ ላይ አለ እንዳንተ ተጽፏል እንደዚህ አለ ከዛ እነሱ ይያሉ ያሉት ከየት ነው ፖሊስ ጣቢያ ሄደን ምናምን ከፖሊስ ተቀበለን የቀረብነው አንቺ ጋር ነው ያሉት ተረዳኛ እንደዛ ብለው ነው ያሉት የራሄል ስልክ ለመፈለግ ግን አንተ ሚዲዮን ያያየው ስልኩ አለ ይወጣል ገባኛ ስልክ ሰጣቸው ኔላከቻቸው እንዳሳየውም ከሆነ ኢሞ ላይም እየጻፈችልኝ ስልኬ እንደምታውቀው እያሳየው ነው ያለው ለተመልካቾቻችን የተላላካችሁትን የተጻጻፋችሁትን የተወሰነውን አንብበነዋል እና ኪያ እናሳያችኋለን ለማለት ነው ትክክል ኪያ የቀረበች ሰዓት ማለት ከዛ ከ8000 ብር ቤት ውስጥ ወጥቼ አሳያለሁ ምናምን ነገር ምናምን የሚባል ወሬ የቀረበችው ነገር ከጓደኞቼ ጋር ለማጣላት የምታረገውና እዚህ ጋር አንድ ጥያቄ ልጠይቅህ አንተ ወደ ሚዲያ ስትቀርብ አንተ ሚዲያ ቀርበ ሰዎች ሲያግዙ ከዛ ላይ እንግዲህ ወደ ሚዲያ እንድትቀርብ ያደረጉ ሰዎች ገንዘብ ለማግኘት ተስማምታችሁ ነው የቀረባችሁት ወይስ እንደዛ አይነት ነገር የለም ወደ ሚዲያ ለምሳሌ ሚዲያ ቀርብኩ መጀመሪያ ሰዎች መርዳት ጀመሩ ምንም አላረክም ብላኛለች ኪያለ እሷ ስላልከኝ ነው ከምትረዳው ላይ እነሱ ኮሚሽን ያስባሉ ማለት ነው ወይስ እንዴት ነው አልገባኝም እሱ እኔ እሱን ነገር ነው እኔ ራሱ ግሬ ገባኝ ማለት እኔ ምንም ነገር ስለ ብር ጉዳይ መጀመሪያም አላወራችሁም ስለ ከሷ ጋር ስለ ብር ጉዳይ ምናምን ነገር እሷ እንደዚህ አርጋኛለች ብዬ ውሸተኛ ነገር መናገር አልፈልግም ገባ ስለ ብር ጉዳይ እኔ ምንም ነገር ያወራችኝ ነገር የለም ግን አላ እዚህ ጋር የኔን አካውንት አልሰጥም የኔን አካውንት አልሰጥም ግን የጓደኞቿን አካውንት ትሰጠኛለች ተረዳኛ አንተ ቀጥታ ከጓደኞቹ ከዛኛው ከሚገባው አካውንት ላይ ለምን ብር ማውጣት አልቻልኩም አውጥቼ ምን ላድርገው ብሩን ለምሳሌ ለማሳደግ ነው አይደል ለልጁ ነው አይደል አሁን ለምሳሌ ልጁም እንዳይጎዳ አንተ በስነ ስርዓት እንድትኖር ልጅን በስነ ስርዓት እንድታሳድግ ነው ብሩ እየተረዳ ያለው ኢትዮጵያ ህዝብ እሱን እያደረገ ነው ያለው ስለዚህ ብሩ እዛ አካውንት ላይ ሲገባ ያን ብር ሰብስበ ለልጅህም ለአንተም የሚሆን ነገር አስተካክለ ህይወትን አስተካክለ ለልጁም ጥሩ ነገር ለማመቻቸት አልቻልኩም ይኸውልህ ወንድሜ እዛ ጋር ብር እየገባ በዛ ሰዓት ስልክ ያለ እየደወለ እየተረዱኝ ነው ያሉት የሚያስገባልኝ አለ እንደዛ እየተረዱኝ ነው ያለው ሲያስገቡ ይደውሉልሃል አስገባም ብለው ይደውሉልኝ እያልኩልህ ነበር ይደውላሉ አዎ ያ ብር ግን እየገባ ይያል አሁን ለምሳሌ ዝም ብዬ 20000 ብር እዛ ጋር ገባ ልበለ በዛ ሰዓት ቤት ተከራይቻለሁ እሺ 8000 ብር ያስገባችን ቤት አለ አልኩ እንደዛ አይነት ነገር ሞልቷል እዛ ጋር ብሩን የሚገባውን ብር ተቀብዬ ምን ጋር አረጋዋለሁ ምን አረጋዋለሁ ተርዳኛ እኮ ያው ሊከብድ ይችላል አካውንት የለህም እዛው ማረግ አትችልም ግን ቢያንስ የተወሰነ ነገር ለልጁም ላንተ ማረግ አልቻልክም ወይ ነው የኔ አሁን ጥያቄ ቤት ላንተ የሚሆን ነገር ቤት ለልጁም የሚሆን ምግብ ልብስ ለምን ማረግ አልቻልክም ነው እሱ ነገር ተገዝቷል እሱ ነገር እየተገዛ አሁን ለምሳሌ በሚገባው እዛ ጋር የሚገባ ብር አለ እና እዚህ ጋር የሚገባ ብር አለ የሚገባው ብር ወተት ዳይፐር ምን ያገር ነበር በጣም ብዙ ነበር የነበረኝ ወተት ዳይፐር ምናምን ያገር ነበርኝ ገባካ ወለላ አሁን በቅርቡ ነው ወተት ራሱ አንድ ቁጥር ነበረኝ ለምን 6 ወሩ ምናምን ነገር ሲደርስ 2 ቁጥር መጀመር ጀመረ ወደ 2 ቁጥር አንድ ፍሪ ቀርቶኝ ነበር ወደ 2 ቁጥር አስቀየርኩኝ ዳይፐር ምናምን እየገዛሁኝ ምን እያልኩኝ እንትን እያልኩኝ ነበር ያገር ነበርኝ ልብስም ምንም ብዙ ነገር ሰውም እየመጣ ያየኝ ነው ያለው ተርዳኛ አሁንም ያዩ ነው አሁን ማንንም የኝ የለም ስልክም የለኝም በምንም ያገኘኝ ሰው የለም ተርዳኛ ስልክ እዛ ጋር የወጣው ሲም የለም ሌላ ሰው ይዞታል ሲሙ እንደተከፈተ አንዳንዴ ይከፈታል ሲሙ አንዳንዴ ይዘጋል አው ጥገኛኛ ጋር ነው ያለው ብር ላኩ ብሎ የሚልም ሰው አለ የምረን ነው እንዴ እኔ ውሸት አለወራም የምሬን ነው እያልኩ ያለው ብር ላኩ የሚል ሰው አለ
ምንድነው መሰለኝ አቤል አሁን ማወቅ የፈለኩት በግልጽ ስነግር ማወቅ የፈለኩት ነገር በኢትዮጵያ ሕዝብ እየረዳ ነው። ከዛ ላይ ተጠቃሚ መሆን አልቻልክም። በዚህ በኩል ደግሞ አባት አይደለም ልጁን ገንዘብ ለማግኛ እየተጠቀመበት ነው እየተባልክ እየተከሰስክ ነው። አባት ትልቅ ክስ ነው እየተከሰስክ ያለው። በዚህ ጋር ደግሞ አንተ እያልክ ያለው እኔ ጭራሽ ከተረዳሁትም እያገኘው አይደለም። የተወሰነ ነገር አግኝቻለሁ፣ ከዛ ውጪ የማውቀው ነገር የለም። እስከ 250 ሺህ ብር ድረስ ራሱ የት እንደገባ አላውቅም፣ የተሰጠኝ ነገር የለኝም ብላኛል አይደል? እሱን ያልኩህንም ምን እንደሆነ ታውቃለህ? ብር ገብቷል። ብር መግባቱን አውቃለሁ። ብር እንደገባው ለምሳሌ አንተ ለኔ ስልክልኝ አካውንት የለኝም፣ ስልኬን የተቀመጠው ብር ስልክልኝ ደውለህ ትነግረኛለህ፣ ስክሪንሻት ትልክልኛለህ። ተረዳኛ? አሁን ለምሳሌ አሁን እኮ ያለሁት በምን እንደሆነ አሁን ለምሳሌ አንተ እየተረዳ ነው፣ አካውንት የለም፣ በአንድ ሰው እያስገባ ነው እና እዛ ጋር በሷ ዙሪያ ባሉት ሰዎች እያስገባ ነው ያለው። የሆነ ሰዓት ለምን ከዚህ በፊት ጓደኛ ይዞብህ ስለሄደ የምትጠራጠረው ነገር አለ። ተረዳኛ? የምትጠራጠረው ነገር ስላለ በሌላ አካውንት አስልኬያለሁ። ዓለም በምትባለው ማለት ሌላ ሂሩት ሳታውቅ ማለት ነው። ወደ እሷም እያስላኩኝ ያሉት ለምን ጥርጣሬ ውስጥ ገቡ። ይሄኛው ላይ እንትን ሊልብኝ ይችላል ብለህ ራስህ በምታምነው ሰው ጥርጣሬ ውስጥ ገቡ እና በእሷም አካውንት ማስገባት ጀመርኩ። በእሷ አካውንት ማስገባው ሆስፒታል መጥተው የሚሰጡኝ ብሮች አሉ። ካሽ ብር እንትን የለህም አካውንት የለህም ብሎ ካሽ የሚሰጠኝ ሰው አለ። እሱን ካሽ የሚሰጠኝን ሆስፒታል ድረስ እየመጡ የሚሰጡኝን ካሽ ማለት ነው ወደ እሷ አካውንት እያስገቡኝ ወደ ዚችኛዋ አስገባል። ለምን ከተበለው ልበላ አንዱ መበላት አይቀርም ብዬ ነው እያሰብኩኝ የነበረው። ለምን እዛ ጋር ሰው ይዞብኝ ሄዷል፣ የገዛ ጓደኛዬ ይዞብኝ ሄዷል። ቅድም አንስተነዋል። ስለዚህ አስገብቻለሁ። አሁንም ቤት ተከራይቼ የልጁንም ነገር ያሟላሁት የልጁንም ነገር እያሟላ ያለሁት የወተትም የምንም የዳይፐርም ለማሟላትና የቤት ዕቃ ምናምን ነገር የዛን ምንም ነገር የወሰድኩት ነገር የለም። መጀመሪያ የተሰበሰበው በመጀመሪያው ስልክ መጀመሪያ ይገባል ቤት እዛ ቤት የነበረው ዕቃ ማለት ነው የተወሰነው ነው ሄደው ልብስ ምናምን ነገር ነው ሄደው ምንም ነገር የለም። እና እዚህኛው ቤት ከመጣሁኝ በኋላ የትኛውን ጥቅም አገኘሁኝ? ሂሩት ሳታውቅ እዚህ ጋር የማስገባው ብር ነው ጥቅም ያገኘሁት። በሱ ነው አሁን እየኖርክ ያለው። እዚህ ጋር ጥቅም ባገኘሁት ነው እየኖርክ ያለው። ሰዎች እየደገፉ ባለው ማለት ነው። በሱ አሁን እየኖርክ ነው። እሺ እንትን ላይ እሱን ደግሞ የምነግርህ ደግሞ እንትን ላይ ስገባ ወደ ቪዲዮን እያየው ሜሴጅ የሚጻፍበት ላይ ስገባ እዛ ላይ ምን የሚል ነገር አለ? ስም የሚጠራው በማን ነው? በኤደን ነው ምናምን የሚባለው የሆነ ስም ነው። እኔ ስሙን አልያዝኩትም። በዛ ስም እየጠራ እሷ እንደምጽፈው ያወቅኩት ያን ስም እንዴ በምን እንደሆነ ታውቃለህ? ሴቶችና ህጻናት ቢሮ ስገባ ብሬን እፈልጋለሁ አልኩኝ። የነበሩት እዛ ሴቶችና ህጻናት ቢሮ ውስጥ የነበሩት ማን ነው? እችኛዋን ብር እያስገቡኝ የነበረው ሴት ነበረች። ሂሩትም የምትባለው ሴት ነበረች። የዛን ሰዓት ላይ ልጁን ስጩ 18 ዓመት ሞልቶታል የተባለ ሰዓት የዛን ሰዓት እኔ ብሬን እፈልጋለሁ አልኩኝ ስል እኔ ያለውን ነገ በእኔ አካውንት አይደለም ያለው፣ በእኔ አካውንት ያስገባው የለም በሰው ነው ያስገባው። እዛ ጋር እነሱ መጠየቅ ይችላል። ነገ እኔ በፖሊሱ ፊት ምናምን ነገር እሰጣለሁ ምናምን ነገር ለምን አልጠይቃቸውም ታዲያ ብላ አለች እኮ እሷ አለች። አንተ ሄደህ ለምን አልጠይቅም? እሺ ብላ አለች። ልቀጥልልህ ብላ አለች። እንደዛ ካለች በኋላ ዓለም ጋር እንደዚህ አይነት ብር አለኝ እዛው ፖሊስ ጣቢያ ያልኩትን ነው እየነገርኩ ያለው። ዓለም ጋር እንደዚህ አይነት ብር አለኝ የዓለምንም የማንንም ብር እፈልጋለሁ አልኩኝ። ለምን ልሄድ ነዋ ወደ ሌላ ቦታ ገባህ? እዚህ ጋር የሚረዳኝ ሰው መጣ፣ ፀሐይን ያሞቅለታለሁ ምን አደርግለታለሁ ተባልኩኝ። በእኔ አካባቢ ባለው ይከራይ እኔ ልጁንም ይይዝለታለሁ ምናምን ነገር። እቺ 10 ሺህ ብር ቀብድ ከፈልሽ የተባለችው አለችኝ። ልሄድ ስለሆነ አዘውሩልኝ አልኩኝ ስል ምን አለ የኔን እንደዚህ ያደርጋለሁ ምናምን ነገር አለች ስትል እሺ ተባለ። ዓለም ጋር እንደዚህ አይነት ብር አለኝ ብዬ በሂሩትን ፊት በፖሊሶቹም አሉ ዶክተሮቹም አሉ በእነሱ ፊት ተናገርኩኝ። ያቺን የተናገርኳት ነገር
እዛ ዩቲዩብ ላይ የተለቀቀው የሜሴጆቹ ላይ ዓለም ጋር እንደዚህ የነበራለው በዛው በሄደን ነው በማን የሚባል ስማል ዓለም ጋር እንደዚህ የነበራለው እንደዚህ ያለው ይሄ ልጅ ተብሎ በዛም ተጽፎ ተለቀቀው። ስለዚህ ተረዳኛ በሚስጥር የምናቀውን የተወሰነ ሰዎች የምናቀውን ነገር እንደዚህ የወጣው በእሷ ስለሆነች ነው እያልከኝ ያለው? እዛ ጋር ስም እየተለወጠ እየተጻፈ ያለው ሜሴጅ እየተጻፈ ያለው በእሷ ነው። መልካም። አሁን ዋናው ነገር እሷ አይደለም። እኔ አቤል ዋናው ነገር ነው ምንድነው ብዬ የማስበው አንተ የልጁ አባት ነኝ ብለሃል። ማስረጃዎች እንግዲህ አለኝ አቀርባለሁ። አሁን እናሳያቸዋለን። በሌላ በኩል ደግሞ አይ አቤል የልጁ አባት አይደለም ብለው ሰዎች ቅሬታ አቅርበዋል። እኛ አቤልን የምናውቀው በዚህ መንገድ ነው ብለን ቅድም ስላወራንበት ነው። አሁን ደግሞ አንተ ሚዲያ ላይ ቀርበ ሰዎች በቃ ይሄ ልጅ መታገዝ አለበት ብለው ሰዎች እያገዙህ ነው። ያን ደግሞ ገንዘቡ የተወሰነውን ገንዘብ እስካሁን ያየሁት ነገር የለም እያልከኝ ነው። ስለዚህ አሁን ምንድነው ፖይንቱ ወደ ማጠቃለያው እንድንመጣ ሌሎችም ስላሉን የእነሱንም ሀሳብ እንድንሰማ ማለት ነው። እኔ አሁን የምፈልገው ምን እንደሆነ ታውቃለህ? እሺ የምፈልገው አሁን አንድ ከምንም የረዱኝ በጣም ነው የማመሰግነው። በቃ እንደደረሰኝ ቢደርሰኝም ባይደርሰኝም ገባ ለኔ ልኮልኛል። እነዚህ ሰዎች በጣም አመሰግናለሁ። ግን እነሱን የምፈልገው አሁንም ይሄ ስልኬ ተለቆልኝ ማለት ነው ስክሪንሻት በዚህ ተልኮልኝ ያንን ብር እኔ ከሷ መቀበል እፈልጋለሁ። ሁለተኛ ነገር ደግሞ የኔ ፎቶ ተለቋል። የሷ ፎቶም እንዲለቀቅልኝ እፈልጋለሁ። መልካም። እሺ ተመልካቾቻችን አሁን ምን እናደርጋለን? ያው እንደሰማችሁት ነው። አዲሱን አቤልን በቀጥታ የምታገኙበት አሁንም አካውንት የለህም አይደለ? አንተ የግል አካውንት ስልክ ቁጥር አለ? አካውንት የባንክ አካውንት የለህም? ያ ባንክ አካውንት ቴሌብር ምናምን ሁለት ሲም ነው ያለኝ። አንደኛው ሲም እናገራለሁ ደውሎ አይደለም አካውንት አለ። አንተ አካውንት ገና አውጣን በስምህ ገና የለም። ስለዚህ አድማጭ ተመልካቾቻችን አቤልን ያው እንግዲህ እንደምታስታውሱት ከዚህ በፊት ሚዲያ ላይ ቀርቧል። እዛ በቀረበበት ጊዜ አቤልን ማግኘት የምትፈልጉ መርዳት የምትፈልጉ ተብሎ የተለቀቀው ስልክ ነበረ። ያ ስልክ አጋጣሚ ሆኖ በሱ ስም ስላልወጣ ስልኩም ስለተሰረቀበት ከራሱ አንደበት እንደሰማነው ስለተሰረቀበት ሲሙ ጠፍቷል። ሲሙን ያወጡት ሰዎች አላወጣም እንግዲህ አላወጣም ብለውታል። ስለዚህ ሌላ ሲም ይዟል። ይሄ ሲም አሁን ያለው በአንተ ስም ነው። ይሄኛው ሲም በእኔ ነው። ስለዚህ ማንም ሊወስድብህ አይችልም። ቢወስድብህ መልሰህ ታወጣዋለህ። ስለዚህ ይሄን ስልክ ቁጥር እናስቀምጥላችሁና አቤልን ከዚህ በፊት በገንዘብ የረዳችሁ ለአቤል ብላችሁ ገንዘብ የላካችሁ ሰዎች እባካችሁ እያለ ያለው ምንድነው? እባካችሁ አሁን ከዚህ ስር በምናስቀምጠው ስልክ ቁጥር በቴሌግራም ወይም ዋትስአፕ አይደለ ኢሞ ዋትስአፕ ቴሌግራም ምናምን በሙሉ አለ ችግር የለውም። በዚህ ስልክ ላይ የላካችሁበትን ደረሰኝ ስክሪንሻት እያረጋችሁ ላኩልኝ። ምክንያቱም የተሰበሰበልኝ ብር የረዳችሁኝ ብር እኔ ጋር እየገባ አይደለም፣ ብዙ አልተጠቀምኩም፣ ለልጄም የሚሆን ነገር አላገኘውም እንደሚባለው ነገር አይደለም ያለው ነገርና የተላኩትን ብሮች በቅጡ ማወቅ ስላልቻልኩ እባካችሁ የላካችሁበትን ስልክ በዚህ ላኩልኝ ብሏል። እናንተም ይሄን ትብብር አድርጉለት። እንግዲህ የተላከለት ብር ከታወቀና የት እንደገባ ከታወቀ ያ ብር በቀጥታ ተሰብስቦ ለልጁ ማሳደጊያ ይሆናል የሚል መልእክት በዚሁ ጋር ማስተላለፍ እንፈልጋለን። ሌሎችም እንግዶች ስላሉ የእነሱን ሀሳብ መስማት ስላለብን ለመጨረሻ ጊዜ ማስተላለፍ የምፈልገው ደግሞ ሌላ ነገር ያልጠቀስኩልህ ነገር አለ። እሱም ደግሞ ምን እንደሆነ ታውቃለህ? አሁን ለምሳሌ አንተ ጎዳና ላይ አብረኝ ነው ያለው፣ ከአንተ ሌላ አብሩኝ ያሉ ጎዳና ላይ ያሉ እነዛን ልጆች እኔ አንደኛ ነገር የምፈልገው ዋና ነገሩ ማለት ነው የዚህ ሴትዮ ሂሩት የምትባል ሴትዮ ድርጅት ይኑራት አይኑራት ሆስፒታል ፖሊስ ጣቢያም ሰርች ብሎታል የለም። እሱም መረጋገጥ እፈልጋለሁ፣ እንዲረጋገጥልኝ እፈልጋለሁ። ሁለተኛ ነገር ደግሞ ሌላም ቮይስ አሰማለሁ። የልጇን ፎቶ አንስታ ወደ ውጭ ሀገር ፎቶዋን እየበተነች ማለት ነው። ቮይሷ የኔ ከሰስካት ልክሰሳት ያለች ልጅ አለች። አሁን ስላጠዋት ነው በሆነ ሰዓት ማለት ጧት ተነስቼ ፎቶ አንስታት ማለት ነው ውጭ ሀገር ምን ፎቶዋን እየለቀቀች በሷ ጥቅም እያገኘች እቺ ልጅ እንትን ያለቻት ልጅ አለች። ገባ እና የዚህ ሴትዮ ድርጅቷም እኔ ማቆ ስሟና ስሟን ብቻ ነው። ቆይ ድርጅት አለኝ ብላ ነው የተዋወቀች? ድርጅት በብረው ተዋወቃችሁ? አሁን እዚህ ሁሉ እንዴት ገባችሁ? ተዋወቃችሁ በምንድን ነው? ግልጽ ማድረግ ስላለብን ነው ለተመልካቾች። ተዋወቃችሁ ምን እንደሆነ ታውቃለህ? እንደነገርኩ ፖሊስ ነው ያስተዋወቀኝ። እዛ ጋር ከፖሊስ ጋር አልነሳም ብየው እና ሴቶችና ህፃናት ቢሮ ስገባ ከዚህ በፊት እቺ ሴትዮ እብድ ናት ብላ ልጅ አስነጥቃለች ተብሎ ተነገረኝ። እዛ ጋር ሴቶችና ህፃናት ቢሮ
እና እቺ ሴትዮ በቃ አላ ስደውልላት በቃ ካንተ ክፉ ቃል ለማስወራት ወይ በቴክስት እንዳሳየው ማለት ነው እዚህ ኢሞ ላይ ጽፋ በሆነ ጽሁፍ ተጽፈለና ማለት ካንተ ክፉ ቃል እንድጽፍላት ነው የምትፈልገው ወይ በስልክ ደውላ ካንተ ክፉ ቃል እንድታስወራ ነው የምትፈልገው ተረዳኛ ያቺን ነገር ትቀዳታለች ገባካ ትቀዳታና ያቺን ነገር ነው ካንተ ፖይንት የምትፈልገው ተረዳኛ እንደዚህ እናርክ እንግዲህ አሁን ስሟ በሰፊው ተነስቷል ከዚህ በፊትም ብያለሁ እኛንም ካንተ ጋር ያገናኘችን ስልክ የሰጠችን እሷ ነች ስለዚህ ስልኳ አለን እንደውልላታለን ከፕሮግራሙ በኋላ ምንድነው ሐሳብሽ የሚለውን ነገር እንጠይቃታለን እዚህ ጉዳይ ላይ ምክንያቱም የሷም ስም በደንብ ስለተነሳ አንተም እንግዲህ ብዙ ነገር አንስታልና ያለውን ነገር እንጠይቃታለን እኔ የምፈልገው አሁንም ማለት ነው እዚህ ጋር እሷን ጠይቃት ምናምን ነገር አይለቀቅም ምን ከተባለ እኔ እናቴ ትሙተ እስከ ከስ ደረጃ ነው ያንተ ሐሳብ አሁን ይኸውልህ ስማኝ አንተማ ሐሳብን አቀረብ ሐሳብን ወደ ህዝብ እናደርሳለን ያነሳ ያለውም ሰው ሐሳቡን ማቅረብ አለበት ነው ይኸውልህ ቆይ አቤል ከሷ ጋር አብሬ ቆይ ስማኛ ነኝ ምንድነው የምናደርገው መሰለ ምንድነው አሁን ይኸውልህ ያንተ ሐሳብ አይቀርብም አይደለም እያልኩ ያለሁት ሐሳብን እናቀርባለን አንተ ያነሳው ያለውም ሰው ጋር እንደውልና ደግሞ ሐሳብ ካለው እዚህ ጉዳይ ላይ ምላሽ አለኝ ካለ የውሸቱን ነው አቤል ወይም ደግሞ ያለው እውነታ ይሄን ይመስላል የሚል ሐሳብ ካለው መጥቶ ይናገራል ክፍት ነው ለማለት ያህል ነው እንጂ ያንተ ሐሳብ አይቀርም ያሶ ሲመጣ ደግሞ አሁን ከተለቀቀ በኋላ ያሶ መጥቶ ፊት ለፊት ይቀርባል ከዛ እቺ ሂሩት ከምትባል ሴትዮ ጋር መቅረቡ አይቀርም ከተለቀቀ በኋላ ካልተለቀቀ ግን እንደማይለቀቅ አውቃለሁ እኔ ወስዶን እርምጃ ወስዳለሁ ተገባህ እና እቺ ሴትዮ እቺ አዳምጠኝ ኧረ በእናትህ አዳምጠኝ አልገባኝማ አስረዳኝ እኔ እኮ መረዳት ስላለብኝ ነው እኮ እቺ ሴትዮ ውስጥ ለውስጥ የምትሄደው ተረጋጋና ቆይ ችግር የለውም እሱ አንተ ተረጋጋና ሐሳብን በግልጽ አስቀምጥልኝ ይኸውልህ አሁን መተህ እንደ ሚዲያ እኮ አንተ እኛ ጋር ከመምጣታችን በፊት አንተ ጋር ፕሮግራም ከመስራታችን በፊት ሰዎች መተው አንተ ላይ ቅሬታ አቅርበዋል አይደለ አቤል አባቅ ነገር አውርተናል ቪዲዮ የሚታይ ስለሆነ አለ አንተ ደግሞ መጣ አሁን ያን ቪዲዮ አየህ መጣ ሞክረንላል ቪዲዮም ላይ ምን ብለናል እዚህ ጉዳይ ላይ ሐሳብ ያላችሁ ሰዎች በሙሉ መጣችሁ ሐሳባችሁ መናገር ትችላላችሁ ብለናል ምክንያቱም ኢትዮ ኢንፎ የሁሉም ሰው ነው ቅሬታ ያለውም ደስታውንም መጥቶ መናገር የሚችል ታሪኩ መጥቶ ተካፍሎ ለሌላ ሰው የሚያስተምር ታሪክም ያለው መጥቶ የሚቀርብበት ፕሮግራም አለው ስለዚህ ሰዎች መጥተው ሐሳባቸውን ገልጸዋል እዛው ፕሮግራም ላይ መጀመሪያ ላይ ሰምተህ ከሆነ እዚህ ጉዳይ ላይ ሐሳብ ያላችሁ ሰዎች ማናችሁም ብትሆኑ መጣችሁ ልታገኙን ትችላላችሁ ፕሮግራም እንሰራለን ብለናል ለዛም መጣል ስለመጣም ደስ ብሎኛል እውነት ለመናገር ስለዚህ አሁን አንተ ሐሳብን ተናግራል በዚህ ጉዳይ ነው ለምሳሌ እኔ ልጁ አባት ነኝ ብለህ ያለህን ማስረጃ ሰጥተህናል አይደለ የተሰበሰበልኝ ገንዘብ የተወሰነው እኔ ጋር አልገባም ብለሃል የተወሰነው ስልክም ተገዝቶልኛል ልብሶች ፍራሽ ቤት ኪራይ ምናምን ብለኸኛል ፍራሽ አልተገዛ ፍራሽ እኔ አላቅም ፍራሽና ብርድ ልብሱን እኔ ታረከት የመጣ ፍራሽና ብርድ ልብስ ነው አዳምጠኝ ታኝቼበታለሁ እኮ ማን የሰጠው እሱን ግን ወሰደችው መልሳ ወሰደችው እኮ እሱማ አንድ ነገር ነው ግን መጀመሪያ ነበር አይደለ ነበር ግን ተመርሶ በአንተ ስም የተገዛ እቃ ማለት ነው ትክክል አይደል ያንተ ነው የኔ ነው እሱ በአንተ ስም ከተገዛ ያንተ ነው ከተወሰደ እሱ ስም ስተት ነው ገብቷል አይደለ በአንተ ስም በአንተ ገንዘብ ላንተ በተሰበሰበ ገንዘብ የተገዛን ነገር አይ ያንተ አይደለም ብሎ ሰው ከወሰደብህ ያ ሰው ተጠያቂ ሊሆን ይገባል ነው እኔም እዛ ቦታ ላይ በእኔ የተገዛው እዛ ጋር ፍራሽ ምናምን ነገር የተገዛው ነገር በአንተ የተገዛ ነገር ያንተ ነው አይደለ እሱን ነገር አትወስድም ሲባል እሺ ብዬ ከወጣሁኝ በኋላ እዛ ጋር ሌላ ሰው እንደኔ ተቀያሪ ሰው እየገባበት አሁን እንዴት ነው እየኖርክ ያለው እሱን ንገረኝ ለተመልካቾችም አሁን መርዳት ካላችሁ አቤልን ሰፖርት ማድረግ የምትፈልጉ ካለ ይሄው ቅድም የተናገረው ስልክ አለ አሁንም ከስር እንጽፍላችኋለን በዛ ስልክ አገኙት ይረዱሃል መረዳት ካለበት አሁን ባለው ነገር አቤል እንዴት ነው እየኖረ ያለው በአሁን ሰዓት እየኖርኩኝ ያለሁት ማለት አየር ጤና አካባቢ ነው አየር ጤና አለፍ ብላ ነው እና እዛ ቤት ውስጥ ስኖር ቤት ተከራይቼ ነው ያለሁት እና እዛ ቤት ውስጥ እዚህ ጋር የኔ ቤት ነው እንደዚህ አለፍ ብለህ ደግሞ እዚህ ጋር ትንሽ ይጠጋጋል እና እቺ ልርዳ ብላኝ ይዘኝ ሄደችው ቤቷ እዚህ አካባቢ ነው አሁን ልጅ ነው ያዘችው ማለት ነው አዎ የሷ ቤት እዛ ጋር ነው አው ፀሐይ ታሞቅልኛለች ምን ትልኛለች ልጁ ድንችም ምንም መጀመር ጀምሯል 6 ወር አሁን ሊሞሉ ነው በ25 ወር ጥሩ ይዞታል ቆንጆ ደስ የሚል በፊት ከነበረበት ከዛሬ ተወሰነ ወር በፊት የነበረው አው ተመልካቾችም ከታች እንደምታዩት ነው
ጥሩ ይዞታ ላይ ነው ያለው። ሰውነቱ መለስ ብሏል ከነበረበት፣ ቅድምም አንስተዋል ከነበረበት ትንሽ ኪሎ አሁን ጥሩ ሰውነቱም ያስታውቃል። ጥሩ ነገር ላይ ነው ያለው። ለሱ ምስክር መሆን እንችላለን። እሺ የመጀመሪያውን ፎቶና የሆኑን ፎቶ ትለቅልኛለህ እና ደግሞ ወደዛ ሄድኩኝ። እዛ ቤት ውስጥ መኖር ጀመርኩኝ። እኔ እዛ ቤት ውስጥ እየኖርኩኝ ማለት ነው። አዎ ህዝቡ ማለት ነው እንደተረዶኝ ነው የሚያውቀው። እኔ ቀረብኩኝ እንጂ እኔ ብሩን አላገኘሁትም። እንግዲህ ያው ተመልካቾች እንደሰማችሁት ነው። እሺ እኔ ቀረብኩኝ እንጂ የተወሰነ ብር አግኝቻለሁ። ባቀና ወራ ከተባለ የተወሰነ ብር እንደነገርኩ አግኝቻለሁ። እስከ ምን ያህል ጊዜ ሆነ? መጠኑን ማወቅ ይቻላል? አቤል ስልክ ገዛው። አው ቅድም የጠቀስካቸው የዚህ የስልክ ልብስ ምናምን ውጪ ሌላው የተሰበሰበው ነገር የለም። በሱ አካውንት እዛ ጋር ያስገባው ብር አለ። በሱ ነው አሁን ያለሁትኝ ብያለሁ። ዓለም ጋር ያስገባው ብር በሱ ነው ያለው። እሱ ብር ይታወቃል? ማወቅ እንችላለን? ስንት እንደሆነ ታውቃለህ? በሷ ሰው እየመጣ እየሰጠኝ እያለ 50 ነው ምናምን ገብቷል በሱ። ስለዚህ አሁን እየኖርክ ያለው በሱ ብር ነው ማለት ነው? በሷ ገብቷል። አሁን እሷ ጋር ዓለም ጋር ገብቷል ያልከውን ብር ግን ስትፈልግ እየወሰድክ ልጅህንም አንተም እየኖርክበት ነው ማለት ነው እንጂ ግን ከዛ ብር ላይ ይኸውልህ 50 ገብቷል። 50 ነው 50 ገብቷል እሷ ጋር እና ከዛ ብር ላይ እዛ ቤት ሲሄድ ማለት ነው እኔ አግዘዋለሁ ያለችው ቤት ሄጄ ማለት ነው እዛ ቤት ሄጄ ፍራሽ ምንጣፍ ከዚህ ምንም ይዤ አልሄድኩም። በእኔ በስሜ የተገዛውን ዕቃ ይዤ አልሄድኩም። እዚሁ አስቀርታብኝ ሌላ ሰው ቤንች ነው እያስገባች ያለችው። ተረዳኛ? እዛ ጋር ሄጄ ግን ማለት ነው እቄ ተገዛልኝ ማለት ነው። እቄ ገዛችልኝ። ልርዳው ያለችው ሴትዮ ነው የገዛችልኝ። ፍራሽ የገዛችልኝ፣ ምንጣፍ የገዛችልኝ፣ ምን የገዛች የመጀመሪያውን የቤት ኪራይ ራሱ የከፈለችልኝ እሷ ነች። ገባካ? ስለዚህ እያልከኝ ያለው ምንድነው? ለኔ በኔ በቃ ከዚህ ብር ላይ እየወጣ ያለሁት ማለት ነው ለልጁ እኔ እናቴ ትሙት ነው የምልህ እየለበስኩኝ ያለሁት ሰው ለብሱት ሰው እየመጣ የሚሰጠኝ ልብስ ቅያሬ አሁን ለምሳሌ አንተ የማትፈልገው ልብስ ትሰጠኛለህ። እንደዛ ነው እየለበስኩ ያለሁት እኔ። ተረዳኛ? ሆስፒታል እያለሁ ልብስ ይሰጠኛል ማንም ይዞልኝ ይመጣል። ለአንተም ልብስ ምናምን ነገር ለባባም ልብስ ያመጣል ይሰጡኛል። እሱን ነው እየለበስኩ ያለሁት። ተረዳኛ? በቃ የምለብሰው ልብስ እንደዚህ አይነት ልብስ ነው እየለበስኩ ያለሁት እኔ። ከዛ ብር ላይ የገዛሁት ጫማ ይሄን ጫማ ነው የገዛሁት። ይሄን ጫማ እሱንም የጠቀስኩት ሊሩት የምትባለው ሴት እያለች ነው የገዛሁት። የቴሌ ውስጥ ነው የምቀጥረኝ። ቴሌ ፒያሳ ቴሌ ውስጥ ነው ውስጥ ገብታ ምግብ ቤቱ ውስጥ ነው የምትቀመጠው። እዛ ውስጥ ነው የምቀጥረኝ። ከዛ ብር እጄ ላይ የሆነ ሰው ብር ሰጥቶኝ ነበር። ጫማ ያለቀ ጫማ ነበር የለበስኩት። ከዛ ጫማዬን ጫማ ገዛሁ። የገዛሁትም 1600 ብር ገዛሁኝ። ይሄን ጫማ እንደገዛሁኝ ጫማ እኮ ገዛሁኝ ብዬ ስነግራት ይሄን እኮ በ400 ብር አውቶቡስ ተራን ገዟል ለምን ገዛ ብላ አለችኝ። ገዛሁኝ አልኳት። በቃ ተሸውዳል ምናምን። ኧረ ተመችቶኛል ጫማው አልኳት። ሽፍን ጫማ እኮ ትገዛለህ አለች። ተመችቶኛል አልኳት። በቃ በሱ ነገር ነው እንትን የተባባል። ከዛ በኋላ እኔ ልሄድ ነው ስል እዚሁን ምናምን በቃ በሱ ነው የተጋጨ ነው። ከዛ በኋላ ብር እየሰጠቻቸው እንደዚህ እያለቻቸው ነው ያለችው። ገባካ? ገባኝ። መልካም እሺ። ረጅም ጊዜ ነው ያወራነው። ብዙ ሰዓት ወስደሃል። እንግዲህ ያለውን ሀሳብ ለማንሳት ሞክረናል። አልተነሳም። እንዲታወቅልኝ የሚፈልገው ነገር አለ የምትለው የመጨረሻ እንትን ካለ እሱን ልንገር። ምክንያቱም ይሄን ነገር አላነሳልኝም። ምናልባት እኔ ዘንግቼው ወይ ደግሞ ሳላነሳው የቀረውት ነገር ካለና እንዲታወቅልኝ የምፈልገው ነገር አለ የምትለው ነገር ካለ አድማጭ ተመልካቾቻችን ይሄንን ነገር ቢያውቁልን ደስ ይለኛል የምትለው ነገር ካለ ሙሉ ሀሳብን ለእድሉ ልስጥ። ያላነሳልኝ ምን እንደሆነ ታውቃለህ? አንድ ሄኖክ ማታ ላይ 5000 ብር አሰብስቤዋለሁ ቪዲዮ ላይ አይቼዋለሁ። ኦኬ እሺ ንገረኝ። 5000 ብር አሰብስቤዋለሁ ብሎ አሰባስቤዋለሁ አብረን ሰብስበናል። እንቅልፌን አጥቼ አሰባስቤዋለሁ ቁጥሬ ነው የሰጠሁት ብሏል። ብር አላሰባሰበኝ። እሺ ቅድም እኮ ስለነሱ ላነሳለስ ይዘለልክብኝ ስለነበረ ነው። በቃ ቴንሽን ውስጥ ሆኜ ነው። ገባ? በጣም የነሱን ጉዳይ ላነሳለስ ሞክር ወደዚህኛው ጉዳይ እየመጣብኝ ስለነበረ ነው። ደጋግሜ ከነ ሄኖክና ትንሳኤ ጋር ያለውን ነገር እንጨርስ ያልኩህም ቅድም ለዛ ነበረ።
እሺ እንጨርስ እሱ ላይ ያለን ምክንያቱም እኛ ጋር ቀርበው ሀሳብ ስለሰጡ ካቀረቡት ሀሳብ ይሄ ትክክል አይደለም የምትለው በሙሉ እንደዚህ ነው በልና ብር አላሰባሰበኝም። እሺ ሁለተኛ ነገር ደግሞ ብር ተሰብስቦ እዛ ጋር ለለቅሶ ተሰብስቦ አንተ አሁንም ባለቤት አርፋ እዛ ጋር ብር ከጓደኞች ጋር እዛ ጋር ጎዳና ላይ ካለው ጋር አብረህ ብር እያሰባሰብክ እንትን ይዘህ ብር የሰው ዓይን እየገረፈ ብር እያሰባሰብክ እኔ መጥቼ እኔ እዛው ጋር ሁኔታውን እያወቅኩት መጥቼ አንተ ጋር የጨብሲ 100 ብር ስጠኝ ስል ምን ስሜት ነው የሚሰማ? ማን ነው ይሄን ያለ? ትንሲ። እሺ ትንሳኤ ማለት ያው እኛ ጋር 100 ብር አንዴ ጠይቃ አንዴ 30 ብር ምን ጠይቁኛል። እዛ በኋላ ኧረ እባክህ ምናምን ነገር ብዬ ተውኩት። እሱን ጠየቀኝ። ሁለተኛ ዳይፐር ኤክስፐርት ታደርግ። ሶስተኛ ነገር ደግሞ በዛ ሰዓት በሞተች ሰዓት እኔ ነኝ እንደዚህ የገለጥኳት እኔ ነኝ እንደዚህ የሚለውንም ነገር አላነሳልኝ። ቅድም እያነሳሁልህ ነበር። ሲሞት ማን ነው አጠገብ ስትሞት ሳምራዊ ስትሞት ማን ነች አጠገብ? ቅድም እንዳልኩ ነው አላስወራልከኝ። እኔንም እኮ ስለነሱ እኛ ጋር መተው ቅሬታ ያቀረቡት እነሱ ናቸው። በአንተ ጉዳይ ላይ ቅሬታ ያቀረቡት እነሱ ናቸው። አንተ ደግሞ መተ የነገርከኝ ከሌላ ነው። ሌላ እንትን አስተለ ስለነሱ እያወራው ስለነበረ የነሱ ነገር እንጨርስልህ ቅድም ብያለሁ። ቪዲዮም ስላለ ማየት እንችላለን። ስለነሱ ትዘልብኛለህ መልሼ ልመልስ ብሞክርም እየመለስከኝ አሁን ቅድምም ብያለሁ። ትንሳኤ ስትሞት አጠገቧ ነበርኩ እኔ ብሏል ብዬ እኮ ቅድምም ላነሳልህ ነበር። አንተ ስትሞት የት ነበርክ ብዬም ጠይቄሃለሁ። ስለዚህ እነሱን አሁን ቅድም አላስወራ ስላልከኝ ሀሳቡን እንዳናነሳ ስላረከኝ ነው። አሁን አይ ቲንክ ከተረጋጋህና ማውራት ከቻልክ እንግዲህ መተው በሁለት ክፍል እንደውም እኮ ተደብድበናል አስደብድቦናልም ብለዋል። ትንሳኤ አይኑ ላይ ተመቷል፣ ተደብድበናል፣ ማስፈራሪያ እየደረሰን ነው ብለዋል። ወጣችሁ እናንተም ብሎ ነፃ አውጪ ተብለን እየተደበደብን ነው የሚል ቅሬታ አቅርበዋል አይደለ? ስለዚህ እነሱን ለማንሳት እየሞከርኩ ነበር። አንተ ስለዘለልክብኝ ነው። ለነሱ አይነት ለተነሱብህ ቅሬታዎች ምላሽ ምንድን ነው? አስደብድባቸዋል። እውነት እንደተባለው ትንሳኤ ባለቤቴ የሞተች ጊዜ አጠገቧ ነበረ። ምንድን ነው እዛ የተነሳው ነገር ላይ የነሱ ምንድን ነው አሰብት የሆነው ነገር? ትንሴ የሞተች ቀን አልነበረም። የነበሩትም ተናግሬያለሁ። ሳንታና ሄኖክ የሚባል ልጅ ይሄኛው ሄኖክ ከሱ ጋር የቀረበው ሲሆን ሌላ ሄኖክ የሚባል ልጅ ብዬ ቪዲዮ ላይ ተናግሬያለሁ። ሄኖክ የሚባለውን በመከራ ይዞ መጥቻለሁ። ዛሬ ገባካ ይዞ መጥቻለሁ። ለምን እንዲናገርልኝ ስለምፈልግ ነው። ለምን የነሱ ስም ነው የተጠቀሰው እዛ ጋር እና እነሱ ነበሩ። ስሙት አልነበረም። ከዛ ከሞተች በኋላ እንደ ነገ ልትቀበር እንደ ዛሬ የምትቀበር መስሎ ነግሬያለሁ። እንደ ነገ ልትቀበር ስትል አይደለም እንጂ ተቀብራ ቡና ምናምን ማታ ላይ እዛው የሞተችበት ቦታ ላይ እያስፈላው ሻማ ምናምን እያበራኝ አው የዛን ሳመቱ 100 ብርና 30 ብር ሊጠይቀኝ መጥቷል። 2 ቀን እንጂ ከዛ በፊት አልነበር። አው እና እንዴ ደግሞ አፈሳ እዛ ጋር አለ። አፈሳ ነበር የሚድነው በምንድን ነው? እኔ ጋር መጥቶ በቃ እዛ ጋር ለቅሶ በሚቀመም ማሊያ ነው የሚድነው። 10 ደቂቃ 15 ደቂቃ መጥቶ ተቀምጧል። አፈሶን የሚድነው ገባ ለቅሰኛ ለቅሶ ነኝ በሚለው ለምን ባል ነበር መሰለኝ ይሁን ምን ይሁን ምርጪውን ምን ይሁን አፈሳ ነበር በዛ ሰዓት። አፈሳውን የሚድነው ለቅሶ እዛ ቦታ ላይ ተቀምጫለሁ በሚለው ነው የሚድነው። ተረዳኛ? አው አንድ 30 ደቂቃ 20 ደቂቃ ተቀምጧል። ተቀምጦም ልሄድ ሲል አቤላ አለኝ ያረቂ ብር ስጠኝ ነው ያለኝ። እንኳን እኔ አይደለሁም ሱስ የመጡት ከሴቷ ጭምር የመጡት ከሴቷ ጭምር እኔም ልበለ ማንንም ሱስ አለ። ጎዳና ነው ያለውታ። ተረዳኛ? ሱስ አለ። የትኛውም የጎዳና ልጅ ሱሰኛ ሳይሆን ያለፈ የለም። ሱስ አለ። እጠቀም ነበር ግን ወደዚህ የገባሁት ግን ይሄን ጥቼ ወደዚህ የገባሁት ለምንድን ነው? አንድ እሱን ለማቆም ገባካ? አንድ እሱን ለማቆም መልካም የገባሁት እና ቅሬታ ጠፍቷል። ከሰፈርም ልጁን ይዞ ጠፍቷል እንዳይገኝ እውነቱ እንዳይወጣ ብለው ከሰው ቪዲዮ ከተለቀቀ በኋላ ሰፈር ሄድኩ እና እኔ የምልህ ምን እንደሆነ ታውቃለህ? አሁን የምልህ የተሰጠው ብር አለ፣ ለሰው የተሰጠው ብር አለ እና እዚህ ጋር 1000 ብር የተሰጠውም ልጅ አለ። አንስተናል። እሱ ስላነሳን በደንብ ገልጸዋል። አሁን የኔ ጥያቄ ምን መሰለህ? ሰፈር ላይ እንዳልሄድ ያደረገችኝ በምን እንደሆነ ታውቃለህ? ከሰፈር ልጆች ጋር እያጣላችኝ ነው ከጓደኞቼ ጋር ብያለሁ።
ከጓደኞቼ ጋር እያጣላችኝ ስለሆነ እዛ ሰፈር ላይ ከሄደ ይመታል በሚለው ነው ከዛ መጨረሻ ላይ ሄድኩኝ ሰፈር ቪዲዮ እንደተለቀቀ ሄድኩኝ ሰፈር ሲሄድ ግን ሁሉም ነው ቀረበኝ ሄድኩኝ ከሄድኩኝ በኋላ ምን እንዳሉኝ ታውቃለህ የሰፈር ሰው እዛ ነዋሪ ምናምን ነገር እውነታው ውጭ አይደለም እንዴት አንተ እንደዚህ ትላለህ አንድ ቀን አጠገቡ ሳቆይ በሚለው እንትን ተብሎ አንድ ቀን አበረው ሳቆየ እንዴት አንተ አንድ ቀን አጠገቡ ታረደው እንዴት እንደዚህ ብለናው እንትን ብለናል አይ አይደለም ማታቁት ነገር ስላለ ነው ምናምን ነገር አሁን ጥያቄ አንድ ጥያቄ ልጠይቅ እዚህ ጋር ትንሳኤ ተደብድብ ያለው ማስፈራሪያ እየደረሰብን ሰፈር ውስጥ መኖር አልቻልንም ብለዋል ለሱ ምላሽ አለ ሰፈር ውስጥ መኖር አልቻልንም ምናምን እኔ ምን አውቃለሁ የዘን ሰዓት እኔ ያለሁት ወደዛ ነኝ ወደዚህ ሰፈር እየመጣ አይደለም ብሏል አይደለ ሰፈር ማለት ያልመጣሁበትን ምክንያት ነግሬያለሁ ሱስ ምናምን ነገር ለማቆም ልጅያለሁ እና ሰፈር ላይ አልመጣሁም ስላልመጣሁኝ ገባካ እዛ ጋር ሰፈር ላይ አይደለም እኔ በምንድነው እነሱን ማስደበደው ገባካ ስላሉ ስለዚህ አንተ ከሱ ነፃ ነህ ማለት ነው ለሱ ማስደበደው ለምንድነው ሁለተኛ ነገር አላገኘዋቸው በፈልገው እነሱን በፈልግ አውቶቡስ ተራ እንደማያደራቃል አልጋ ቤቱ ማስጠየቅ ከብዶኝ አይደለም ባጠያይቀ እዛ ጋር በሰው ኪያ የምትባለውን እነሱ ሰፈር ላይ እንደሌሉ አውቃለሁ ሄጃለሁ ሰፈርም እነሱ እንደሌሉ አውቃለሁ ሰፈር ላይ ግን ኪያ የምትባለውን በሰው አስጠይቄ ምናምን ነገር አልጋ ቤታቸውን ማውቃ አይከብደኝ ታርዳኛ በፈልግ መልካም እሺ ብዙ ነገር አንስተናል ያው ሌሎች እንግዶችም ስላሉ የመጨረሻ የምታስተላልፈው መልእክት ካለ እድሉ ልስጥ ተመልካቾቻችን ከዚህ ጉዳይ ጋር ተያይዞ አሁንም ሐሳብ አለን የምትሉ ማናችሁም ሰዎች ብትኖሩ እንግዲህ ሐሳባችሁን ልሰጡን ትችላላችሁ እንግዳ ሆነን ማካፈል የምንፈልገው ሐሳብ አለ ካላችሁ አሁንም ቢሮአችን ለእናንተም ክፍት ነው አቤልም እንግዲህ የራሱን ሐሳብ እንዳያችሁት ነው ትንሽ ሞቅ ባለ ሁኔታ ሐሳቡን ተናግሯል እኛም በተቻለ መጠን ጥያቄዎችን ለመጠየቅ ሞክረናል የሐሳብን አንስተናል እንደንትን አላነሳልኝም ይሄን ነገር መናገር እፈልጋለሁ የምትለውን ነገር ይሄው ካሜራ አለ ለተመልካቾች ተናገር የመጨረሻ መናገር የምፈልገው ነገር ምን እንደሆነ ታውቃለህ አንደኛ ነገር የምፈልገው በቃ ቀደምም ነግሬያለሁ በብር እየገዛቻቸው ነው ብያለሁ ሁለተኛ ነገር ደግሞ ከውጭም ከምንም ይላኩልኝ ስልክ ቁጥራቸው ምናቸው የለኝም ስልክ ለውጫለሁ ብያለሁ የነሱን ይሄ ስልክ ተቀምጦልኝ ይሄ አሁን ያው ቅድምም ብለናል ከስር የምናስቀምጥላችሁ የራሱ ስልክ ነው በራሱ ስም የወጣ ሲም ካርድ ነው ስለዚህ በዚህ ሲም ካርድ አሁን ከስር በመንጽፍላችሁ ሲም ካርድ እየደወላችሁ ለአቤል ለልጁ ለአሜን የተረዱት ገንዘብ ወይም ደግሞ የረዳችሁት ገንዘብ ካለ እያንዳንዱን ደረሰኝ እባካችሁ በዋትስአፕ በቴሌግራም ሼር አድርጉልኝና የተሰበሰበውን ገንዘብ ልወቅ የተሰበሰበውን ገንዘብ እስካሁን በቅጡ አላወኩም አይደል ያልከው ማወቅ ወረቀቱን አይቼዋለሁ ግን ወረቀቱ ላይ የገባው ብርና ስክሪንሻት የተላከልኝ ብር ወረቀቱ ላይ የተጻፈው ብር ነው ወረቀቱንም መለቀዋለሁ ይሄ ብር ነው የገባው ተብያለሁ ግን ከዛ ብር ላይ ስክሪንሻት ላይ የነበሩ ብሮች ናቸው እነዛ ከነዛ ብር ላይ ግማሹ ትላልቅ ብር የተባለው ብር አልገባም ነው የተባልኩት ስለዚህ ግልጽ ባለ ሁኔታ ለምሳሌ 100 ሺህ ብር ገብቶልኛል 20 ሺህ ብር ገብቶልኛል 300 ሺህ ብር ገብቶልኛል የሚለውን አላቅም ነው እያልከኝ ያለው እሷ ላይ እኔ ማቀው እሷ እንደበላችኝ ማቀው የሷ ብር እንደወሰደችብኝ ማቀው የዛ ፋርማሲ የተባለው አልገባም ያለኝ ትላልቅ ብሮች አሉ ነው ያልኩ ያለው እኮ እሱን አሁን እያልን ያለው ነው እኮ በግልጽ መልእክት እያስተላለፍን ነው የገቡትን ብሮች በግልጽ አላወኩም ነው እያልከኝ ያለው ማንንም ጋር ይሁን ለምሳሌ 2-3 አካውንት ላይ ብር ገብቷል አይደለ ላንተ ተብሎ ስለዚህ እነኛ አካውንቶች ላይ የገቡትን ብሮች ከሁላችሁም ብትችሉ እኔን ብላችሁ 10 ብርም 20 ብርም 100 ብርም 1000 2000 20000 የረዳችሁ ከዛም በላይ የረዳችሁ ሰዎች አሁን ከስር በመንጽፈው ስልክ ቁጥር ያስገባችሁበትን ደረሰኝ ላኩልኝና የተሰበሰበውን ገንዘብ አውቄ ለልጄም ደና ነገር ልፍጠር በተሰበሰበልኝ ገንዘብም አንድ አዲስ ነገር ልጀምርና ልጄም በስነ ስርዓት ላኑር ሌላው ነገር ደግሞ ምንድነው የተሰበሰበልኝም ገንዘብ በቅጡ ወደኔ እየገባ አይደለም ነው እያልከ ያለው ስለዚህ ተመልካቾቻችን ከስር ባለው ስልክ ቁጥር በቴሌግራምም በዋትስአፕም አቤልን ቀጥታ ታገኙታላችሁ የራሱ ስልክ ነው የራሱ ሲም ካርድ ነው ስለዚህ ማንንም አይዘጋብህም ያኛው ተዘግቶብኛል ስላልክ ማለት ነው ስለዚህ ይሄኛው ከስር በመንጽፍላችሁ ስልክ ቁጥር በቴሌግራምም በዋትስአፕም የላካችሁበትን ብር
ላኩለት። አሁንም ደግሞ ልጁም መረዳት ስላለበት ያሉበትንም ሁኔታ እያየን ስለሆነ ድጋፍ ማድረግ የምትፈልጉም ካላችሁ እንግዲህ ድጋፍ ማድረግ ትችላላችሁ። ከአቤል ጋር የነበረን ቆይታ ሌላ መናገር የምፈልገው ነገር አለ? እሺ መናገር የምፈልገው እንድቀደም እንደነገርኩ እዚህ ጋር እዛ ቤት ገብቼ ማለት ነው የተገዛው ፍራሽ ምናምን የተገዛው ልረዳኝ የመጣችሁን የገዛችሁ ብያለሁ። እዛ የነበረውን አዲሱ ቤት ማለት ነው። እዛ የነበረውን ዕቃ አልወሰድኩም። እዛ ቤት ውስጥ ሰው ገብቶበታል ብያለሁ። እና አሁን የምፈልገው እኔ የምፈልገው እዚህ ጋር የሴትዮዋ ፎቶ እንዲለቀቅልኝ እና የሴትዮዋ ፎቶ አለኝ ማስረጃዎችም እንዲቀጂ አሁን አለኝ የምትላቸው ማስረጃዎች በሙሉ ላክልኝ። እሱን ልክላለሁ። ልክለም እንትን እንድል ፈልጌ ነው ገባ። ከጓደኞቼ ጋርም እንደዚህ እያለች የተቀደው ማለት ነው ለማጣላት እየሞከረች ማለት ነው ከቡሶ ጋር ለማጣላት ከጓደኞቼ ጋር ለምን እዛ ጋር እንዳይመሰክሩልኝ ለኔ ማለት እንዳይቆሙልኝ ነው ለማድረግ እየሞከረች የነበረው ማለት እና እነሱን ያለችውን ቅጂዎች ምናምን ነገር አለኝ። እነሱምና የሷን ፎቶ አንድ ላይ እንዲለቀቅልኝ ይፈልጋል። እንደሰማችሁት ነው አለኝ የምትለው ማስረጃ አንተ ላክልን። እንግዲህ አብረን ከቪዲዮቹ ጋር መሀል እያስገባን የምንመለከታቸው ነው የሚሆነው። በድጋሚ ግን ማለት የምፈልገው አንድ ነገር አለ እዚህ ጉዳይ ላይ። አሁንም ሀሳብ አለኝ የምትሉ መድረኩ ክፍት ነው፣ ለሁላችሁ መድረኩ ክፍት ነው። አቤልም እንግዲህ እዚህ ስቱዲዮ ድረስ የመጣው ያለ አግባብ ስሜ ተነስቷል። የልጅ አባት አይደለም ተብያለሁ፣ ግን እኔ የልጁ አባት ነኝ ብሏል። ከሳምራዊት ጋር የሚተዋወቀው ልጁ ከተወለደ አንድ ወር ወይም ደግሞ ከ30 እስከ 40 ቀን ባለው ውስጥ ነው የሚል ትንሳኤና እንትና ክስ በቃ አይደለም የልጁ አባት አይደለም ብለው መጥተዋል። ግን አቤል ደግሞ እንደሰማችሁት ለእነኚህም ጉዳዮች ምላሽ ሰጥቷል። ልጁን ልጄ ስለሆነ እንጂ ለመለመኛ አይደለም አጠገቡ የሆንኩት አባቱ ስለሆንኩ ነው የሚል ምላሽ ሰጥቶናል። እንደሰማችሁት ነው። ከቆይታችን ብዙ ጥያቄዎች ግልጽ የሆኑ ይመስለኛል። አሁንም እንደነገርኳችሁ በድጋሚ የምነግራችሁ ከስር ባለው ስልክ ቁጥር ቀጥታ ደውላችሁ አቤልን ራሱን ማግኘት ትችላላችሁ። ስለ ጉዳዩ ጥያቄ ካላችሁም ከሱ ጋር ማውራት ትችላላችሁ። ሌላም ሀሳብ ካላችሁ ከአቤል ጋር በዚህ ስልክ ቁጥር ተገናኝታችሁ እንግዲህ ያለውን ነገር አድማጭ ተመልካቾቻችን ማወቅ ትችላላችሁ ማለት እንወዳለን። ሌላ የምናነሳው ነገር አለ ቀረ የምትለው? መልካም እሺ ተመልካቾቻችን፣ ያው እንግዲህ እንደሰማችሁት ነው። በነበረን ቆይታ ውስጥ አንዳንድ ማንሳት የነበሩ ነገሮች የዘለልናቸው ካሉ ወደፊት ደግሞ ቅድምም ብለናል ቅሬታ ካቀረቡት ጋር አንድ ላይ ሰብሰብ ብለንም ፕሮግራም ስለምንሰራ እዛ ላይ ያለውን ሀሳብ እንደዚህ ተባብለናል። ያለው ምንድነው እውነታው ምንድነው የሚለውን እንግዲህ የምናነሳ ይሆናል። ዋናው ዓላማችን ግን እዚህ ጋር አንድ ታዳጊ ሕፃን ልጅ ስላለ ለሱ ትኩረት ለማድረግ ነው። መታወቅ ያለበት እሱ ነው። አንተም እንዳባት እኔ ደስ ብሎኛል። አሁን ያለበትን ሁኔታ ስመለከት እጅግ በጣም ደስ የሚለው ትክክል። ግን እዛ ላይ ግን የሚለው ግን አንገቱ ተቆርጦ እጁ ተቆርጦ ምኑ ተቆርጦ ለእንትን ሳይሆን ድረሱለት የሚባል ነገር በስም ተቀጣጣይ በዛ ባልኩ ስም ተለቁ ተጽፏል። አዎ የኮሜንት ላይ ከስር ኮሜንት ላይ ኮሜንት የሚሰጥ ሰው ከሌ ነው ማለት ስለማንችል ያቺ ስም የራሷ ስም ነች ሊሆን ይችላል። እሱን ግን ከሌ ነው ማለት አንችልም። ያልኩ ምክንያታችን ነው የምናስቀምጠው። ምክንያት አለኝ ነግረኸኛል። እኛ በሚስጥር እሷ የምታውቀው እኔ እሷ ብቻ የምናውቀውን ነገር እዛ ጋር ወጥቶ አይቻለሁ። ብር የገባውን ብር እሷ ነች የምታውቀው እንጂ ሌላ ሰው መንገረኛ አያውቀውም። ገባ? እሷ ነች በዛ ስም አስቀምጧለች። ትክክል፣ ገብቶኛል። እሺ፣ ስለዚህ ተመልሰን ሌሎች ያልተነሱ ጉዳዮችም ካሉ እናነሳለን። እንግዲህ በተነሱት ቅሬታዎች ላይ አቤልም የራሴ እውነት ያለውን ምላሽ ሰጥቷል። አቤል በጣም ነው የማመሰግነው። በድጋሚ መገናኘት ካለብን እንገናኛለን። ስልክም ስላለ እንደውላለን። እንዳልኳችሁ ስልኩ ከስር ስላለ አቤልን በዚህ ስልክ ደውላችሁ ማግኘት ትችላላችሁ። ለነበረን ቆይታ እናመሰግናለን። እንግዲህ ብዙ ነገር ለማንሳት ሞክረናል።